አገልጋይ ሽጥላ ወደ ባላችን ወይም ወደዚህ ባል ፕሮግራማችን ስለመጣ በጣም እናመሰግናለን። ወደዚህ ጠራው ቅድም ልክ ሰጥቼ ነበር አይደል? ግዕዝ ስትናገር ያው መቼም የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስን መጀመሪያ ማንበብ የቻለችው በግዕዝ ይመስለኛልና ለዛ ነው እስካሁን ድረስ በቤተሰቦቻችን እምነት ግዕዝ እንደ ግሪክ ይቆጠራል። እንደ ግሪክ አይደለም። እና መቼ ነው የተማርከው? እንዴት ነው የተማርከው? እስቲ ስለሱ ትንሽ አመሰግናለሁ። ሲኤምኤን ቴሌቪዥን እንግዲህ ወደ ቀጥተኛው ጥያቄው መልስ ከመግባቴ በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያን በአገሪቱ ውስጥ ለብዙ ነገሮች መሰረት ናት። ብዙ እሴቶቿ በአገሪቱ ውስጥ ይልቁንም ቋንቋውን በተመለከተ ፊደል ከመቅረጽ ጀምሮ እንዲሁ ስርዓተ ትምህርትን በማበጀት እኛም ባደግንበት የስርዓተ ትምህርት ወደዚህ ወዳለንበት ደረጃ የመጣ ነው ቤተክርስቲያኒቱ በቀረጸችው የስርዓተ ትምህርት መንገድ ነውና እንደን ልጆቻችን በመዋዕለ ሕፃናት ትምህርት ቤት እድገት ውስጥ አልመጣንም በዘመናዊው። ነገር ግን ያው በቄስ ትምህርት ቤት በሚባለው በተለምዶ ወይም በባህላዊው በዛ ፊደልን በመቁጠር ከሀሁ ጀምሮ ከዛ በኋላ ግዕዝ የተባለ ከዛ አቡጊዳ ከዛ መልእክተ ዮሐንስ ከዛ ዳዊት የተባለ በዛ ትምህርት ውስጥ ነው ያለፍነው። በዛ ስርዓተ ትምህርት ውስጥ ነው ያለፍነው። ስለዚህ ግዕዙ ከልጅነት ጀምሮ በዛ ሂደት ውስጥ ያው እኔ ዳዊት በመድገም በዛ ትምህርት ቤት ውስጥ በዛ ስርዓተ ትምህርት ውስጥ ብዙ አሳልፍ ያለውኝና ያ የልጅነት ጊዜ የትምህርት ሂደት ይሄ ከዚህ ነገር ጋራ እንድገናኝ አድርጎኛል። ከዛም በኋላ እንግዲህ ባለው ሂደት ውስጥ ወደ መንፈሳዊው ዓለም ያው ከፍ ካልኩና ወደ መንፈሳዊው ዓለም ከመጣው በኋላ በዛ ቤተክርስቲያን ውስጥ ባለው አገልግሎት አልፈን ነው እንግዲህ ወደ ወንጌሉ እውነት ወይም ወደ ክርስቶስ ኢየሱስ የወንጌል እውነት የደረስ ነው። ይህም ሲሆን ከሌላ ወገን ያስተማረን አካል የለም፣ ወንጌል የሰበከልን አካል የለም። ግን ቤተክርስቲያኒቱ ውስጥ ባለው አንዳንድ የወንጌል እውነታዎች አማካኝነት ነው ወንጌል የሰበከልን የሚለን ስትል ከወንጌላውያን አብያተ ክርስቲያናት ወንጌል ስትደግም መዝሙረ ዳዊት ማለት ነው። መዝሙረ ዳዊት ዳዊት ደገምን የሚሉት መዝሙረ ዳዊት ነው። እውነት ነው። አዲስ ኪዳን አታነቡም ነበር? ከአዲስ ኪዳን የዮሐንስ ወንጌል አለ። ዮሐንስ ወንጌል ነው ዋናው ለጀማሪ ዮሐንስ ወንጌል ዮሐንስ መልእክት አለ። ዮሐንስ ወንጌል ዘዮሐንስ የሚለው ወንጌል ዮሐንስ ወንጌል አለ። በሱ እንትናል። ግን ያው አብዛኛው በንባብ ደረጃ ነው እንጂ በመንፈሳዊ ትርጓሜው ለኛ ባለው አንድምታ ወይም እንድምታ አይደለም ትምህርቱም የሚሰጠው። ለዚህ ነው ከትርክት የማያልፈው ወይም ደግሞ ያንን ስርዓት ከማድረግ የማያልፈው። ለምንድን ነው ዳዊትንም ቢደገም ሌሎች ነገሮችንም እንትን ቢሉ ከህይወታችን ጋር በተገናኘ ከመንፈሳዊ ነገራችን ጋር በተገናኘ የሚሰጥ ትምህርት የለውም። አሁን እኔ ማወቅ የፈለኩት ምንድነው ለምሳሌ እኛ በአማርኛ መጽሐፍ ቅዱስ በምናነብበት ጊዜ ምን እንደሚል እየገባን ነው የምናነበው። አንተ ግዕዝ ስተን ልክ አማርኛ ወይም በሌላ ቋንቋ እንደሚገባባ አይነት እየገባህ ነው የምታነበው ወይስ ጀስት ሽምደዳ ብቻ ነው? ንባቡን ብቻ ነው እንጂ ምን እንደሚልም አታውቅም። ምንም እንደሚል ማንም ስቲል ያሉትም ሰዎች አብዛኛዎቹ ጀስት የሚያዩት የሚያጠኑት በአብዛኛው ንባቡን በትክክል ከማንበባቸው። ለምሳሌ በግዕዙ ራሱ ወዳቂና ተነሽ የሚባሉ ነገሮች አሉ። ያው የቋንቋው አጠቃቀም ላይ ያንን ከማጥራት ያለፈ ወደኛ ህይወት ያለውን ትርጓሜ በሚመለከት የሚሰጥ ትምህርት የለም በትምህርት ስርዓት ውስጥ ማለት ነው። ስለዚህ አሁን ዮሐንስ ወንጌልን ስታነብ ዮሐንስ ወንጌል ታሪኩ ምን እንደሆነ አታውቀውም ማለት ነው። ያው እንደ ታሪክ ታውቀዋለህ የታሪኩን አካል። እንደ ታሪኩን ግን አሁን ለምሳሌ መዳም በሌላ በማንም የለም እንድንበት ዘንድ ከሰማይ በታች ሰጠን በመማለም ሰው ሐዋርያት ሥራ ላይ ነው። ለምሳሌ አሁን እንደዛ አይነት ብለን እንደምንግባባው ግዕዙን አንብበ ይሄ ማለት እንደዚህ ማለት ነው ብላት እሱን በፍጹም። ምክንያቱም በዛ መሰረት የሚያስተምርም አካል ስለሌለ ያንን መረዳት በጣም ከባድ ነው። እነሱም ጋር ስለሌለ
ጀስት እዛ ቦታ ላይ ያለው ነገር ምንድነው? ንባቡን በትክክል ሳትስት ማንበብ፣ በደንብ አንባቢ መሆን እና እንደገና ደግሞ በቃልህም ጭምር ያው ብዙ ጊዜ ድጋም ስለሆነ መድገም ነው። ዳዊትም መደጋገም ያንኑም ይደጋገማል። ዳዊት ደጋሚ ነው ሲባል ከሌ ዳዊት ደጋሚ ነው ካለ በየቀኑ ዳዊትን ይደግማል እና ከመጽሐፉ አልፎ በቃሉ ጭምር 150ውንም የዳዊት መዝሙር በሶስቱም መንገድ በግዕዙም በእዝል በአራራይ በሚባለው ያው ይማረዋል። በአስፈላጊ ቦታ ላይ ይሄንን ፐርፌክት ሆኖ ወይም ደግሞ በተገቢው መንገድ ማቅረብ ይችላል። ከዛ ባለፈ ግን ከህይወት ጋር በተገናኘ መንፈሳዊ ህይወትን አድራሻ በሚያደርግ መልኩ የመዳንን መንገድ አድራሻ በሚያደርግ መልኩ የሚሰጥ ትምህርት የለም። ይሁን እንጂ ቅድም እንደተናገርኩት በዚህ ውስጥ አልፈን ወደ መንፈሳዊ ዝንባሌ ከፍ ካልን በኋላ ወደ ቤተክርስቲያን ሄደን የእግዚአብሔርን ቃል መስማት በጀመርንበት ጊዜ ያው የቤተክርስቲያንን በዛ ያለውን አንዳንድ ነገሮች ስርዓቶች ማከናወን በጀመርንበት ጊዜ ግን መጽሐፍቱን ማጥናት ወደ ማጥናት ገባን እና አንዳንድ መጽሐፍት በዚያ ቤት ያሉ የግዕዝ መጽሐፍት ብዙዎቹ በተለያየ ዘርፍ የተጻፉት የመዳንን እውነት የመዳንን መንገድ የሚናገሩ እኛም ወደ ወንጌል እውነት የደረስንባቸው ከማንም ከወንጌላውያን አብያተ ክርስቲያናት የመጡ አገልጋዮች ሰብከውን ወይም ወንጌል ነግረውን አይደለም። እዛው ያለውን መጽሐፍ በማጥናት ከመጽሐፍ ቅዱስ ጋር ያለውን ተዛምዶ በማየት የመዳን ወንጌል የበራልን እዛው ነው። በእርግጥ እኔ ወደ ውስጠኛው ገብቼ አገልግሎት ውስጥ አልገባውም። አንኮች መጥቶ የሰበካላ እቹ የለም ሌላ በፍጹም የለም። እንዴት አድርጋችሁ እስቲ አሁን እሱም ብቻ ነገርና እንዴት ጌታን ለምሳሌ በአንዳንድ መጽሐፍት ውስጥ የክርስቶስን ብቸኛ ዳኝነት የሚናገሩ ክፍሎች አሉ። የደሙን ቤዛነት የሚናገሩ ክፍሎች አሉ። የክርስቶስን አማላጅነት የሚናገሩ ክፍሎች አሉ። ለምሳሌ በዚህ በሰዓታት በሚባለው መጽሐፍ ውስጥ ሳይቀር ስለ ክርስቶስ አንዳንድ የተነገሩትን ክፍሎች እንኳን ስንመለከት ለምሳሌ ክርስቶስ አማላጅነቱን በሚመለከት ኦ አብ በእንተ ኢየሱስ እርዳን ይላል። አብ ሆይ ስለ ኢየሱስ ብለህ እርዳን ነው። ክርስቶስ ሀበ አቡከ ኄር አማህፀነን ይላል። ክርስቶስ ወደ ቸር አባትህ አማልደን የሚል ቃል አለ። መንፈሰ አብ ወልድ ናዝዘን ይላል። የአብና የወልድ መንፈስ አጽናናን ይላል። ስለዚህ ኦ አብ በእንተ ኢየሱስ እርዳን ሲል አብ ሆይ ስለ ኢየሱስ ብለህ እርዳን ሲል ቀጥታ ክርስቶስን በአማላጅነቱ እየጠራው ነው። ብዙዎች ግን ይሉታል እንጂ ቃሉን ክርስቶስ መካከለኛነቱና አማላጅነቱን አይቀበሉትም ለማለት ግን ይሉታል። ማለት በሌሊት በዜማው በድርሰቱ በሚደርስበት ሰዓት ምናምን በዜማም በንባብም ይሉታል። ግን በአስተውሎት ከቃሉ ጋር ስለማያዛምዱት አሁን የክርስቶስን መካከለኛነት በሚመለከት መጽሐፍ ቅዱስ ሳይጠቀስ ቤተክርስቲያኒት ውስጥ ያሉ አንዳንድ የሥርዓት መጽሐፎች በትክክል ይናገራሉ። የደሙን አማላጅነት ማለት ደሙ ስለኔ እንደሚጮህ እንደ አቤል ደም እንዳልሆነ እንደማይከስ ለምህረት እንደሚጮህ የሚናገር ሁሉ ክፍል አለ። እነዚህ ነገሮች እኛን ከመጽሐፍ ቅዱሱ እውነት ጋር በማዛመድ የክርስቶስን ብቸኛ ዳኝነትና በደሙ መቤዠቱን እንደተፈጸመልን ደሙ ቤዛ ሆኖ የዕዳችን ክፍያ ሆኖ እንደተፈጸመልን የሚናገሩ በጣም ብዙ ክፍሎች አሉ እና እነሱን በማጥናት ነው ወደ እውነቱ የመጣ ነው የክርስቶስን ብቸኛ ዳኝነት። ስንት ናችሁ እንደዚህ? ይሄ እንግዲህ ረዘም ያለ ጊዜ ነው ማለት 80ዎቹ መጀመሪያ አካባቢ ነው። 80 በግሩፕ ነበር ታጠኑ የነበረው ምናጠና የነበረው በግሩፕ ነው። ከዛ በኋላ እንግዲህ ባለው ሂደት ውስጥ እኛው ድነን በዛው ወደ አገልግሎት ገባን። የተሐድሶ አገልግሎት ተጀመረ። የተሐድሶ አገልግሎት በዛን ዘመን በቤተክርስቲያኒቱ በተለያዩ ክፍሎች በብዛት የተስፋፋበት ዘመን ነበር። ይልቁንም በምስራቅ በሐረር በተለያዩ ቦታዎች በጣም ብዙ
የተሐድሶ እንቅስቃሴ ተጀምረው ነበር ያን ጊዜና ያን ዘመን ላይ ነው እንግዲህ ይሄንን ወንጌል እውነት እኛም በመረዳት እውነቱ ገብቶን በዚሁ ደግሞ ይሄንን እውነት ወደ ሌሎች በማድረስ ወደ አገልግሎት የገባ ነውና እንግዲህ በጣም ጥሩ። አሁን ይሄ የትንሣኤ በዓል ፕሮግራም ስለሆነ ነው በሕያው ምስክር ዝግጅታችን እንዴት ጌታ እንዳገኘ ከዛ በኋላ ወደ አገልግሎት እንደመጣ ሙሉ ታሪክን ታቀርብልናለህ። ያው ቃል ገብተህ እንለያያለን ማለት ነው። በጣም ደስ ይለኛል እና ከመለያየታችን በፊት እስኪ በግዕዝ ስለ ክርስቶስ አዳኝነት ስለ ክርስቶስ ብቸኛ አዳኝነት የሚናገሩ የምታስታውሳቸውን ያክል በግዕዝ ለወንድሞቻችን፣ ለዘመኖቻችን፣ ለቤተሰቦቻችን አንድ የተወሰነ ባልና ለምሳሌ በመጽሐፍቱ ውስጥ ያሉትን አንዳንድ ለምሳሌ የዮሐንስ ወንጌል ላይ ዘያምን በወልድ በሕይወት ዘላለም ይላል። በወልድ ያመነ የዘላለም ሕይወት አለው ይላል። ስለዚህ የክርስቶስን አዳኝነት ወይም ብቸኛ አዳኝነትን በሚመለከት ይህንን የመሰሉ ቀጥታ ክርስቶስን አድራሻ የሚያደርጉ ብዙ ክፍሎች አሉ። ምናልባት አሁን ብዙ ያው በማስታወሻ ይዞ ከእያንዳንዱ ያውጣጡ ማለት ግድ ሊል ይችላልና ግን ራሱ የቤተ ክርስቲያኒቱ መጽሐፍት ብቻ ሰዎች በትክክል አጥንተው ከመጽሐፍ ቅዱስ ጋር ቢያስተያዩት የመዳንን መንገድ ለመቀበል ሌላም ጋር መሄድ ላያስፈልገን ይችላል እና ግን ችግሩ ምንድነው? ብዙ ጊዜ እንደተባለው ቀደም በቀጥታ ታሳቢ የሚደረገው ንባብን በሚመለከት የንባብ ግድፈት እንዳይኖር፣ የቃል ግድፈት እንዳይኖር በትክክል መነበቡን መነገሩን ምክንያቱም የመጽሐፍት አራሚዎች አሉ፣ የመጽሐፍት መምህራን የሚባሉ አሉ። ከፊት ለፊት እንኳን የሚያነቡትን የመጽሐፍ አንባቢዎችን ከኋላ ሆነው ወዳቂውን ተነሺውን በአጠቃላይ እያረሙ ንባቡ ብቻ ወደ ሕዝብ እንዲደርስ ከማድረግ ያለፈ ስለሌለው ነው እንጂ ብዙ ክፍሎቹ የመዳንን መንገድ በትክክል ያስቀመጡ አሉ። አሁን ደግሞ በጣም ብዙ የኦርቶዶክስ ሊቃን ይህንን ነገር አጉልተው እያወጡ ነው። በጣም እናመሰግናለን። እግዚአብሔር ይባርክህ። ያው በድንገትም ጠርቼ ስላልኩ በጣም ይቅርታ። ለማንኛውም ጥሩ ጊዜ ያሳልፈናል። እግዚአብሔር ይባርክ። እኔም እጅግ አድርጌ አመሰግናለሁ። ሲኤምኤን ቴሌቪዥን የጀመረውን አገልግሎት እንዲቀጥል በዚሁ ጸልያለሁ እመኛለሁም። አንተንም እግዚአብሔር ይባርክ ማለት ፈልጋለሁ። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይባርክ።